ጸበል ቤት አይቀመጥ ውጪ ይቀመጥ ለምን ሲባል እኛ የምንናገረው ነገር ያረክሰዋል። ያ ውሃ ያድንሃል ሳይሆን ይገልሃል መልሶ አይነት ነው ጠበሉ። ድምጽ ደግሞ አንድን ቁስ አካል ወደ አንድ ሪያሊቲ መለወጥ አቅም አለው። ይሄ በቀላሉ ማንም ሰው ቤቱ ማድረግ ይችላል። ውሃና የፈውስ ኃይሉን በዚሁ አጋጣሚ ማየት ያስፈልጋል። በጣም ትልቁ ነገር ድምጽ በውሃ ውስጥ በጣም ፈጥኖ ነው የሚሄደው። በውሃ ውስጥ ነው በጣም 5 እጥፍ ሊሄድ ይችላል ከወና ቦታ ይልቅ ማለት ነው። ስለዚህ ውሃ ድምጽን የመያዝ ትልቅ ኃይል አለው ማለት ነው። ወር ጸሎትን የመስማት ብለን ልናየው እንችላለን። ለምሳሌ ሰዎች ፈውስን ሲፈልጉ በቀላሉ በጣም ከብዙ በሽታ ይድናሉ። ለምሳሌ ይሄን ውሃ አመጣ አንድ ሰው ጸሎት አረገበት ማለት መደጋገም ማለት ነው። መደጋገም ጸሎቱን ብዙ አይነት ጸሎቶች ሊሆኑ ይችላሉ። አንድ ሰው እንደየምነው ይጸልያል ውሃው ቤት ነው የሚጸልየው። ከዛ መጨረሻ ምን ያደርገዋል? ይልበታል። እስትንፋስ ነው፣ የነፋስ ኃይል ነው። ይልበታል። ከዛ ባርኮት ይጠጣዋል፣ ይፈወሳል። እንዴት ሆነ? እንዴት ተደረገ? ይሄ በጣም ዝም ብሎ ሊሆን የሚችል ነገር አልነበረምም አይደለም። ስለዚህ ይሄን ነው ዛሬ የምናየውና ለምሳሌ ብዙዎች ተመማቸው ተፈውሰዋል። ለፈውስ ፍለጋ በተራራ ውስጥ በፈለቀ በአብያተ ክርስቲያናት ውስጥ በፈለቀ ምንጭ አካባቢ ሄደው ይጠመቃሉ፣ ይጠጣሉ፣ ፍልውሃ ውስጥ ይሄዳሉ፣ ይጠመቃሉ፣ ይታጠባሉ፣ ይድናሉ። ይሄ የተለመደ ነገር ነው። ትልቁ ነገር ግን ውሃ ሜሞሪ ያለው ነው። ትውስታን መያዝ ይችላል ነው አሁን ያለው ሪሰንት ሳይንስ ግኝት። በተለይ በዚህ ላይ ትልቅ ምርምር የሰራው ጃፓናዊ ተመራማሪ ዶክተር ሞቶ የሚባልና በውስጥ የተደበቁ መልእክቶች የሚል ሰርቷል። እና ትንሽ ረቀቅ ያለ ሳይንስ በመሆኑ የውሸት ሳይንስ ብለው ለማጣጣል ብዙ ሞክረዋል። የሜንስትሪም ውስጥ ያሉ ሰዎች ውሃ ላይ ጽሑፍ ነው የጻፉት። ለምሳሌ አንዱን ውሃ እወድሃለሁ፣ አንዱን ውሃ እጠላሃለሁ፣ አንዱን ውሃ መልአክ ትመስላለህ፣ አንዱን ውሃ ክፉ ነህ፣ አንዱን ውሃ ስቱፒድ ነህ። ብቻ መልካም ቃል፣ ክፉ ቃል፣ መልካም ቃል፣ ክፉ ቃል ውሃ ላይ ጽፈው ደጋግመው ለውሃው ይነግሩታል። አንተ ውሃ እወድሃለሁ። ድጋም ማለት ይሄ እኮ ነው መድገም። ሳሪ ዳዊት ደገመ ቢባል አነበነበ፣ ደጋግሞ ወይም የእግዚአብሔርን ስም ደጋግሞ ጠራ እንደማለት ነውና እወድሃለሁ፣ አንዱን ውሃ እጠላሃለሁ ይሉታል። መጨረሻ ላይ በሚገርም መልኩ አውጥተው አቀዝቅዘው ሲያወጡት በጣም መልካም ቃል የተነገረበት ውሃ የሚገርም ክሪስታል ሰጥቶ የሚያምር ክሪስታል። ይሄ ተመልካቾቻችን ሊያዩት ይችላሉ ስክሪኑ ላይ። ክፉ ቃል የተነገረበት ውሃ ደግሞ የሚያስፈራ ቅርጽ ሰጥቶታ በ24 ሰዓት ውስጥ ተፈረከሰ ማለት ነው። ስለዚህ የምንናገረው ቃል ምን አለው? ኃይል አለው ማለት ነው። ድምጽ ደግሞ አንድን ቁስ አካል ወደ አንድ ሪያሊቲ መለወጥ አቅም አለው። ይሄ በቀላሉ ማንም ሰው ቤቱ ማድረግ ይችላል። ለምሳሌ የሆነ መዝሙር እንበለው እንደዚህ ለአንድ አሸዋ ሰው ቢከፍትለት ድምጹን ሲሰማ አሸዋው ሲነቃነቅ የተለያየ ቅርጽ የጂኦሜትሪ ቅርጽ ሊሰጠው ይችላል። አንድን ቁስ ነገር ይለውጣል። ስለዚህ አባቶቻችን ምን ያደርጉ ነበረ? አንድ ሰው ጠበልን ቤት አያስቀምጥ ይባላል እና አያቶቻችንና ቅድመ አያቶቻችን ተመራማሪዎች ነበሩ። ከኛ በጣም ርቀዋል። እኛ እኮ እናማቸዋለን አይደል? ዛሬ ምናምን እነሱ የሰሩትን እንኳን የእንጀራ ኬሚስትሪ እኮ አፕዴት ማድረግ ያቃተውት ደግሞ እነሱን ያማ እንጀራ እኮ ኬሚስትሪ ነው አይደል? እስካሁን በከብት እናርሳለን ምናምን ይላል። እሱ አርሶ የሰጠውን እኮ ጤፍ እየበላ ነው እንደዚህ የሚለው። ምንም ግን አላደረገለትም። እና በጣም ከሚገርመኝ ነገር ጠበል ቤት አይቀመጥ ውጪ ይቀመጥ ለምን ሲባል እኛ የምንናገረው ነገር ያረክሰዋል። አያ ስለዚህ ያ ውሃ ያድንሃል ሳይሆን ይገልሃል መልሶ አይነት ነው ጠበሉ። ይጎዳሃል። ምክንያቱም የምትናገረው ቃል ውሃን ወደ አንድ ሌላ ነገር የመለወጥ አቅም አለው። ለዚህ ነው የፈውስ ኃይሉ ጸልየህበት አምላክህ ውሃው እንዲባርከው ከጸለይክ በኋላ መልሰህ ስትጠጣው አንተኑ መልሶ ምን ያደርጋል? ይፈውሳል። ስለዚህ በሁሉም ሀገር ውሃ የመንጻት የመታደስ ምልክት ተደርጎ ይወስዳል። እንደውም የኢትዮጵያ ሊቃውንት በጣም በዚህ ተራቀውበታል ብዬ ለማለት እወዳለሁ። ለምሳሌ ከማር ከወተት ይልቅ ውሃ ይሻላል አይነት ነው።
ለምሳሌ ማር ወተት ለባለጸጋ እንጂ ለድሃ አይገኝም። ውሃ ግን ከንጉስ እስከ ታችኛው ድረስ መድረስ የሚችል ነው። ማርና ወተት ለምሳሌ ተክልን ያደርቃል እንጂ አያለመልምም። ውሃ ግን የማለምለም አቅም ያለው ነው። ማርና ወተት ልብስን ያሳድፋል። ውሃ ግን ያነጻል፣ የማንጻት አቅም ያለው ነው። ውሃ ካለበት ስፍራ ተዋሲያን እንኳን አይቀርቡም። ተዋሲያን ጭምር የማይቀርቡበት ነው። በጣም ስለ ውሃ ብዙ ተንትነዋል። እኔ ከምለው በላይ ለምሳሌ ልብስን እንኳን በውሃ ስታጥበው እየጠነከረ ነውና ጥንካሬን መስጠት የሚችል ነው የውሃ አቅም። በጣም ይገርማልና መታደስም መለወጥም የሚቻለው በውሃ ጭምር ነውና ውሃና የፈውስ ኃይሉ በዚህ መልኩ ማየት እንችላለን እንግዲህ